ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በትግራይ ክልል 3 አካባቢዎች ላይ በተፈጸመ የድሮን ጥቃት አንድ ሰው መገደሉን ፖሊስ ገለጸ። በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች አመላክተዋል። እንትጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግረኛ ገልጿል። የፌዴራል መንግስትና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው እየተገለጸ ባለበት በዚህ ወቅት የድሮን ጥቃት የተፈጸመው አርብ ጥር 22 2018 ዓ.ም ነው። ጥቃቱ የተፈጸመው እንትጮና ገንደበታ ከተሞች እንዲሁም አፈሮም ወረዳ ውስጥ እንደሆነ ፖሊስና ምንጮች ተናግረዋል። በእንትጮና ገንደበታ ከተሞች የተፈጸሙት የድሮን ጥቃቶች ተሽከርካሪዎችን ኢላማ እንዳደረጉ ተገልጿል። የእንትጮ ከተማ ፖሊስ አዛዥ ተስፋ ያማረ እንደሚናገሩት በከተማዋ 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱ ከሌሊቱ 9 እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ተገልጿል። የድሮን ቦምቡ ያረፈው በመኪናዎቹ ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥ በዚህ ጥቃት አንድ አሽከርካሪ ሕይወቱ እንዳለፈ አስታውቋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን አስረድተዋል። የፖሊስ አዛዡ እንደሚናገሩት ጥቃት የተፈጸመባቸው አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ነበሩ። የእንትጮ ከተማ መንግስት ኮሚኒኬሽን ጽሕፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበር ገልጿል። ሌላኛው መኪና የጫኑ ደግሞ ዘይትና የተለያዩ ሸቀጣሸቀጦችን እንደሆነ ጽፏል። የከተማዋ ኮሚኒኬሽን ፌስቡክ ላይ ባወጣው መረጃ የሁለት የጭነት ተሽከርካሪዎችን ፎቶግራፍ አያይዟል። ከጭነት መኪናዎቹ አንዱ በአሽከርካሪ መቀመጫ ጋቢናው ላይ ጉዳት ደርሶበት ይታያል። በሸራ ከተሸፈነው የተሽከርካሪው ጭነት ውስጥ የተወሰነ የተጋለጠ ሲሆን የተገለጠው ክፍል ላይ ጥሬ ሙዝ ይታያል። ማህበራዊ ሚዲያ ላይ በተሰራጨ አንድ ቪዲዮ ሰዎች ጥቃት ከደረሰበት ከዚህ መኪና አንድ ሰው በጨርቅ ሸፍነው ሲያወጡና መሬት ላይ ሲያስቀምጡ ይታያል። ስፍራው ላይ የፖሊስ ደንብ ልብስ የለበሱ እንዲሁም መንገድ ዳር ተሰብስበው የሚመለከቱ ነዋሪዎች ይታያሉ። ይሁን እንጂ ቢቢሲ የዚህን ቪዲዮ ትክክለኛነት በገለልተኝነት አላረጋገጠም። የእንትጮ ከተማ ኮሚኒኬሽን የለጠፈው ሌላ ፎቶ ከመሃል ጀምሮ የጭነት ሸራው የተቀደደ ሌላ ተሽከርካሪን የሚያሳይ ነው። በተቀደደው የሸራው ክፍል ላይ ካርቶኖች፣ ቢጫ የዘይት ጀሪካንና በፕላስቲክ የታሸጉ መጠጥ መሰል ነገሮች አሉ። መሬት ላይ ደግሞ በፕላስቲክ የታሸገ ፈሳሽ ዘይት ተቀምጦና ወድቆ ይታያል። በገንደበታ ከተማ የተፈጸመው ጥቃትም በተመሳሳይ ተሽከርካሪን ኢላማ ያደረገ እንደሆነ የፖሊስ አዛዡና ምንጮች ገልጸዋል። ቢቢሲ ትግረኛ ያነጋገራቸው ምንጮች እንደገለጹት ንጋት 11 ሰዓት ተኩል ገደማ ጥቃት የተፈጸመበት ተሽከርካሪ በርበሬና ሌሎች የንግድ ዕቃዎችን ጭኖ ነበር። በገንደበታ ከተማና በአፈሮም ወረዳ በተፈጸሙት ጥቃቶች በሰው ላይ ጉዳት ስለመድረሱ አልታወቀም። የእንትጮ ከተማ አስተዳደር በበኩሉ የድሮን ጥቃት በሌሎች አካባቢዎችም ሊደገም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የፌዴራል መንግስትና የትግራይ ኃይሎች ካለፈው ሳምንት መጨረሻ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭት መቀስቀሱን አርብ ባወጣው መግለጫ አረጋግጧል። በሁለት ዓመቱ ደም አፋሳሽ የትግራይ ጦርነት ወቅት በስፋት ጥቅም ላይ የዋለው የድሮን ጥቃት ድጋሚ በተቀሰቀሰው ግጭት ጥቃት ሲያደርስ ይህ የመጀመሪያው አይደለም። በዚህ ሳምንት የትግራይ ኃይሎችና የፌዴራል ኃይሎች ግጭት ውስጥ በገቡበት ጸለምት አካባቢ የድሮን ጥቃት መፈጸሙን ነዋሪዎች ለቢቢሲ ተናግረዋል። ይህ በእንዲህ እንዳለ በትግራይ አማራና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰመኮ አረጋገጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ገለጸ። በተለይም በጸለምት መጋሌና አባላ አካባቢዎች የተነሱት ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። መንግስታዊ የሰብአዊ መብቶች ተቋም ኢሰመኮ እስካሁን ከፌዴራል የሚሆን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየውን ሰሞነኛ ግጭት የተመለከተ መግለጫ ያወጣው አርብ ጥር 22 2018 ዓ.ም ምሽት ላይ ነው። የኢሰመኮ መግለጫ እንደሚያስረዳው ሶስቱን ክልሎች በሚያዋስኑት ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንዱ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎች ሮይተርስና አጃንስ ፍራንስ ፕሬስ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመልክተዋል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙት መጋሌና አባላ አካባቢዎችም ተጠቅሰዋል።
በዚህ ሳምንትም ግጭት እንደተካሄደበት የተገለጸው የአፋር ክልሉ መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር። የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳው በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ ከስቶ ነበር። የወረዳው ዋና አስተዳዳሪም ጥቃት የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቋጠራቸውን ለቢቢሲ ተናግረው ነበር። በዚህ ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉ ተገልጿል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታ እየተካተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምት በመጋሌና አባላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሶስቱ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳት ችሏል ሲል የደረሰበትን በመግለጫው አስረድቷል። በእነዚህ ስፍራዎች የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ አማራና ትግራይ ክልሎች በሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፍጠሩን ገልጿል። አላማጣ ከተማና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩ ኢሰመኮ ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቅራቸው ፈርሷል። በተለይም አላማጣ ከተማ ውስጥ ከሰፈሩት የመከላከያ ሰራዊትና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎቶችን የሚሰጥ መዋቅር ሳይኖር ወደ ሁለተኛው ዓመት እየተጠጋ ነው። የመከላከያ ሰራዊትና የፌዴራል ፖሊስ አባላትም ከረቡዕ ጥር 20 ሌሊት አንስቶ አላማጣና ኮረም ከተሞችን ለቀው መውጣታቸውን ነዋሪዎች ተናግረዋል። ይህ ሁኔታ ስጋት ፈጠረባቸው ነዋሪዎች በቅርብ ርቀት ወደምትገኘው የአማራ ክልሏ ቆቦ ከተማ መሸሻቸውንም አስረድተዋል። ኢሰመኮ ባወጣው መግለጫም በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተገነዘበ አስታውቋል። በተጨማሪም በእነዚህ አካባቢዎች በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተረዳ ገልጿል። ትግራይ፣ አማራና አፋር ክልሎችን በሚያዋስኑ ስፍራዎች የተነሳው ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ እንደሆነ ኢሰመኮ ጠቅሷል። የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ እንደሆነ በመጥቀስም ስጋቱን አሰምቷል። የሰብአዊ መብቶች ተቋሙ በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ ጠይቋል። ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም አሳስቧል። ከዚህ ግጭት ጋር በተያያዘ የሚወሰዱ ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ እንዲሆኑ ኢሰመኮ በመግለጫው ጠይቋል። በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች ዓለም አቀፋዊና አገራዊ የሰብአዊ መብቶች ማዕቀፎችን ያከበሩ መሆን እንዳለባቸውም አጽንኦት ሰጥቷል። እርምጃዎቹ የህጋዊነት፣ የጥብቅ አስፈላጊነትና የተመጣጣኝነት መርሆችን ያከበሩ መሆናቸውን ማረጋገጥ ይገባል ብሏል። በተጨማሪም ተቋሙ ከሚያከናውነው መደበኛ የሰብአዊ መብቶች ክትትልና ምርመራ ጎን ለጎን ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበት ሁኔታ ለማመቻቸት ጥረት እንደሚያደርግ አስታውቋል።